ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በፈረንሳይ የፒኤስጂ ደጋፊዎች ደስታቸውን ሲገልጹ ባስነሱት ሁከት ከ400 በላይ ሰዎች ታሰሩ። ፒኤስጂ ቻምፒዮንስ ሊግ ማሸነፉን ተከትሎ በመላው ፈረንሳይ ደጋፊዎቹ ከፖሊስ ጋር ተጋጭተው ከ400 በላይ ሰዎች ታሰሩ። የፒኤስጂ ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥተው ያስነሱት ሁከት ለመቆጣጠር በፓሪስ በሺዎች የሚቆጠሩ ፖሊሶች ተሰማርተው ደጋፊዎቹ የአውቶቡስና ባቡር እንቅስቃሴን አስተጓጉለዋል። በየአካባቢው በተተኮሱ ርችትና ሌሎች ተቀጣጣዮች ሳቢያ ፖሊሶች መጎዳታቸው ተገልጿል። ፖሊሶቹ አስለቃሽ ጭስ በመተኮስ ሰዎችን ከከተማው መካከል ለመበተን ሞክረዋል። አምና ፒኤስጂ ቻምፒዮንስ ሊግን ሲያሸንፍ ተመሳሳይ ሁከት ተነስቶ እንደነበርም ይታወሳል። በፓሪስ የተቀረጹ ተንቀሳቃሽ ምስሎች ተቀጣጣዮቹ ሲተኮሱ፣ የኤሌክትሪክ ሳይክሎች አውራ ጎዳና ላይ ሲቃጠሉና አንዳንድ ሱቅ መስታወት ሲሰበርም ያሳያሉ። ፒኤስጂ እና አርሰናል በመደበኛው የጨዋታ ሰዓት አንዳቻ ወጥተዋል። በተጨማሪ ሰዓት ምንም ጎል ስላልተቆጠረ ወደ ፍጹም ቅጣት ምት አምርተዋል። ፒኤስጂ ባሸነፈበት ቅጽበትም ደጋፊዎቹ የሻንዘሊዜ መንገድን ከጥግ እስከ ጥግ ሞልተዋል። ጨዋታው ከመጀመሩ በፊትም በፒኤስጂ ስታዲየም ፓርክ ዲስ ፕሪንስስ ግጥሚያውን ለመመልከት የተሰባሰቡ ደጋፊዎችና ፖሊሶችም ተጋጭተው ነበር። 6 ተሽከርካሪዎች፣ 2 የንግድ ስፍራዎች እና አንድ የአውቶቡስ ማቆሚያ ላይ ጉዳት መድረሱን ፖሊስ አስታውቋል። የፈረንሳይ የሀገር ውስጥ ሚኒስቴር እንዳለውም 416 ሰዎች ታስረዋል። ከእነዚህ መካከል 280 የሚሆኑት በቁጥጥር ስር የዋሉት ፓሪስ ውስጥ ነው። የሀገር ውስጥ ጉዳይ ሚኒስትር ላውረንት ኑዚሽ እንዳሉትም 7 ፖሊሶች ተጎድተዋል። ሚኒስትሩ ሁከቱ ፈጽሞ ተቀባይነት የሌለው ነው ብለዋል። አክራሪ ቀኝ ዘመም ፖለቲከኞች ማሪን ሌ ፔን የእግር ኳስ ክለብ ድል ነውጥ የሚያስነሳው በፈረንሳይ ብቻ ነው ሲሉም ተችተዋል። ሰዎች ላለመጎዳት ሲሉ ከቤት የማይወጡት በፈረንሳይ ውስጥ ብቻ ነው በማለትም አክለዋል። የፒኤስጂ ተጫዋቾችም ዛሬ በተለያዩ አካባቢዎች በመዘዋወር ደስታውን ከደጋፊዎች ጋር ይጋራሉ። በአይፈል ታወር አጠገብም ያለውን ቻምፕ ዴ ማርስ ከዞረ በኋላ ፕሬዚዳንት ኢማኑኤል ማክሮን አቀባበል ያደርጉላቸዋል። አምና ፒኤስጂ ሲያሸንፍ በተነሳው ሁከት ሳቢያ የ17 ዓመት ወጣት ጨምሮ 2 ሰዎች ሞተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።